ይመስገን። ዛሬ ደግሞ ስለ ህልም ትንሽ እናያለን። ስለ ህልም እናያለን ትንሽ። ጌታ ይመስገን። ብዙ ጊዜ ሰው ህልም ያልማል፣ ያለመውንም ይናገራል። ለአንዳንድ ሰው ህልም እውነት ነው፣ ለአንዳንድ ሰው ህልም እውነት አይደለም። ለአንዳንድ ሰው ህልም ግን ሁልጊዜ እውነት ነው ከእግዚአብሔር ሲሆን። አሜን። ከእግዚአብሔር ሲሆን ህልም እውነት ነው፣ አይዋሽም። ፈልጋችሁ የምታዩት አይደለም፣ እናንተ የምታመጡት አይደለም፣ እግዚአብሔር የሚያሳየን ነው። ጌታ ይመስገን። እና በህልም እግዚአብሔር ብዙ መገለጫዎች አሉት። ለምሳሌ ዘኍልቍ 12:6 በህልም እግዚአብሔር ይናገራል፣ የሚናገርበት ነው። በህልም ለአሮንና ለማርያም እንዲህ አላቸው፣ ሙሴንም ጨምሮ ከሙሴ ጋር ሰው አፍ ለአፍ እንደሚነጋገር እንዲሁ አናግረዋለሁ ካለ በኋላ ሌላ ግን በመካከላችሁ ነብይ ቢኖር በህልም ወይም በራእይ እናገረዋለሁ አለ። እግዚአብሔር የሚናገርበት፣ ሐሳቡን የሚገልጥበት፣ ከሰዎች ጋር ግንኙነት የሚያደርግበት አንዱ መንገዱ ነው ህልም። ሁለተኛ የሚመልስበት ነው። ጸሎትን መልስ የሚሰጥበት፣ ለጥያቄ መልስ የሚሰጥበት ነው። መልስ ያገኛል ሰው በህልም። ትዝ ካላችሁ 1ኛ ሳሙኤል 28:15 ላይ ሳኦል የእግዚአብሔር ድምፅ ሸሸው፣ የእግዚአብሔር ድምፅ ራቀው። በነቢያትም እግዚአብሔር አልናገረው አለ፣ በህልምም አልናገረው አለ። ግራ ሲገባው ያጠፋቸው የነበረውን እነዚህ መናፍስት ጠሪዎችን ፍለጋ ሄደና አንዷን ሴት አገኛት፣ ሌላ ሰው መስሎ ሄደና እባክሽን ሳሙኤልን ቀስቅሽልኝ አላት። ሳሙኤልን ምን አይነት ነው? ሽበት ያለው ትልቅ ሰው ሽማግሌ ነው። ቀሰቀሰችው እና ሳሙኤል ወደ ሳኦል መጣና ለምን አወከኝ አለው። ለምንድን ነው ያወከኝ? ለምን ታውከኛለህ አለው ለሳኦል። ሳኦል እንዲህ ብሎ መለሰለት፣ እግዚአብሔር በነቢያትም በህልምም አልተናገረኝምና አልመለሰልኝምና ተቸገርኩ፣ በቃ ማደርገውን አጣሁ አለው። እና እግዚአብሔር ለሚጠይቁት በምን ይመልሳል ማለት ነው? በህልም ይመልሳል። ሶስተኛ እግዚአብሔር ራሱ የሚገለጥበት ነው። በህልውናው ይመጣል፣ በሙላቱ ይመጣል። 1ኛ ነገሥት ምዕራፍ 3:5 ላይ እግዚአብሔር ወደ ሳኦል ወደ ሰለሞን በሌሊት በህልም ተገለጠለት ይላል። ተገለጠ፣ መጣ እና በቃ አዋራው። ሰለሞን ምንድነው የምትጠይቀኝ? ልስጥህ፣ ምን ትፈልጋለህ አለው። ትዝ ይላችኋል ታሪኩ። ሰለሞንም ጠየቀው፣ እግዚአብሔር ተገልጧልና መጥቷልና። ማውራት ጀመሩ፣ መነጋገር ጀመሩ። ተገለጠ እግዚአብሔር በሁሉን ቻይነቱ፣ በአምላክነቱ፣ በጌትነቱ ተገለጠ። ይህ ህዝብ እንደምታየው ሰፊ ነው፣ ትልቅ ነው። ይህንን ህዝብ ከብዛቱ የተነሳ ማውጣት መግባት በቀላሉ አይቻልም። እኔም ብላቴና ነኝ። ስለዚህ ይህንን ህዝብ የምመራበት፣ ማስወጣ ማስገባበት አስተዋይ ልብና ጥበብ ስጠኝ አለው። እያወሩ ነው። ተገልጧል፣ እግዚአብሔር መጥቷል። እያወሩ ነው። ጥሩ ጥያቄ ጠይቀሃል አለው። እግዚአብሔርም በሰለሞን ጥያቄ ተደሰተ ይላል። ጥሩ ጥያቄ ጠይቀሃል። አንተ እኮ የጠላቶችን ነፍስ በእጅ አሳልፌ እንድሰጥ እንድበቀልልህ አልጠየቅም። ለራስህም ሀብት ዝና አልጠየቅም። የጠየቅከው ጥበብ ነው፣ ይህንን ህዝብ የምትመራበት። እንደውም የጠየቅከኝን እሰጥሃለሁ፣ ያልጠየቅከኝን ደግሞ እሰጥሃለሁ አለ። ካንተ በፊትም ካንተ በኋላም የሚያክልህ እስከማይገኝ ድረስ በጥበብ በብልጽግና ሞላሃለሁ አለው። እንደውም ልቡን ይላል አይደል እግዚአብሔር ከባህር አሸዋ ይልቅ አሰፋለት ይላል ተገልጦ። ይሄ ሁሉ የሆነው በምንድን ነው? በህልም ነው። በህልም ነው።
እንዲሁም ደግሞ ወደ ሰው መጣ የሚልበት መጣ ሄደ ይላል። የሚመጣበት በተለያየ አገላለጥ እግዚአብሔር ወደ ሰዎች የሚመጣበትን ነው በሕልም የምነግራችሁ። መጣ ይላል። መጣ ዘፍጥረት 20 ቁጥር 3 ላይ ወደ አቤሜሌክ መጣ። ወደ አቤሜሌክ መጣና ታሪኩን ታውቁታላችሁ። አብርሃም እኔ ወደማሳይህ ምድር ተከተለኝ ና ውጣ ብሎት እግዚአብሔር አብርሃምን ብሎት አብርሃም ከሀገሩ ከዘመዱና ከአባቱ ቤት ተለይቶ በወጣ ጊዜና አንድ ስፍራ ሲደርሱ አቤሜሌክ ጋር ሲሄዱ ካንቺ የተነሳ አንቺ ቆንጆ ነሽ፣ ለሰው ሁሉ ትማርኪያለሽና ካንቺ የተነሳ እኔን እንዳይገድሉኝ፣ ባልሽ መሆኔ እንዳይታወቅ፣ አንቺም ሚስቴ መሆንሽ እንዳይታወቅ እህቱ ነኝ በይ እኔም ወንድሟ ነኝ ይላሉ ብለው ተስማምተው አቤሜሌክ ጋር ገቡ። አቤሜሌክ ጋር ሲገቡ ሲያያት አማረችው፣ ወደዳት እና ባል እንደሌላት ተረዳ። አብሯት ያለውም ሰው ወንድሟ እንደሆነ ገባው ከነሱ ንግግር እና እሷን ወሰደና ከሷ ጋር የሆነ ሊሆኑ ሲሉ እግዚአብሔር በሕልም መጣ ይላል። መጣና እሷ የነብይ ሚስት ናትና ልትነካት አትችልም፣ እንዳትነካት አለው፣ ከለከለው። ወደሱ መጣ። ይሄም የሆነው በምንድነው? በሕልም ነው። እንግዲህ ሕልም እውነት ነው አልኳችሁ ቅድም። ሕልም እውነት ነው። አጥብቀን ልንይዘው ይገባል። በደንብ ልንይዘው ይገባል። በደንብ እንደውም እግዚአብሔር ወደኛ ህይወት ለመምጣትና ከኛ ጋር ለማውራት ሐሳቡን ለመግለጥ ከቀን ይልቅ የሚመቸው በሕልማችን ነው። ለምን? ቀን ላይ ስጋችን ስለማይተኛ አእምሮአችን አክቲቭሊ እዚህ ምድር ላይ ስለሚንቀሳቀስ ብዙ ሐሳቦች፣ ብዙ ድምጾች ወደኛ ይመጣሉ። ወደ እግዚአብሔር የማስተዋል ለእግዚአብሔር ኮንሺየስ የምንሆንበት አጋጣሚ ትንሽ ይሆናል። ስንተኛ ግን ስጋችን እርፍ ይላል፣ ፖዝ ነው የሚሆነው እና የውስጥ መንፈሳችን ክፍት ነው። ያን ጊዜ በቀላሉ እግዚአብሔር ወደኛ መጥቶ ሐሳቡን መግለጥ፣ ሐሳቡን ማስረዳት፣ ለኛ መገለጥ ይቀለዋል። ብዙ ጊዜ ከመተኛታችሁ በፊት ጥሩ ጸሎት ጸልያችሁ ቀን ላይ የነበራችሁን በሙሉ አስወግዳችሁ፣ ምናልባት ቁጣ ሊኖር ይችላል፣ ንዴት ሊሆን ይችላል፣ ቂም ሊሆን ይችላል፣ ከሰው ጋር የሆነ ነገር ቢኖራችሁ እነዛን ሁሉ በንስሐ ታጥባችሁ ጽድት ብላችሁ የምትተኙ ቀን ሁለንተናችሁ ለእግዚአብሔር ምቹ ይሆናል። በሌሊት ወደ እናንተ ይመጣል። ሕልም ለእግዚአብሔር ትልቅ መንገዱ ነው። ለኛ ነው የማይመስለን፣ ለኛ አይመስለንም። ብዙ ሰው ሕልም እውነት አይመስለውም። እንደውም እውነት ነው ብሎ የሚያስበው አንዳንድ ሰው ነገሩ ከተፈጸመ በኋላ ነው። ሕልሙን ሲያየው ይተወዋል እና ዝም ይልና ሕልሙ ከተፈጸመ በኋላ ወይ ከ2 ቀን በፊት ወይ ከ1 ሳምንት በፊት አይቼው ነበር እኮ ይላል፣ ተመልክቼ ነበር እኮ ይላል። ቸል ብሎታል። በመልካም ሲሆን ተጠቃሚ ነው። የክፉም ከሆነ ደግሞ ክፉም ይመጣል። እግዚአብሔር ብቻ አይደለም ወደ ሰው የሚመጣው፣ በሕልም ማንም ይመጣል፣ ክፉም ይመጣል፣ ሰይጣንም ይመጣል። አሁን እንዳልኳችሁ እግዚአብሔር በመጣበት መንገድ ሰይጣን በሰዎችም ሕልም ወደ ሰዎች ይመጣል። አንዳንዴ አውሬ ሆኖ ይመጣል፣ እንደ እባብ ይናደፋል። አንዳንዴ ውሻ ሆኖ ይመጣል፣ እንደ ውሻ ይነክሳቸዋል። በሕልሜ ውሻ ነከሰኝ ሲሉ ሰዎች አልሰማችሁም? አውሬ አባረረኝ፣ እብድ አባረረኝ እንደዚህ ይላሉ። የሰይጣን መምጫው ነው። እንደዚህ ያለው የሚገሰጽበት ነው። እንደዚህ ያለው የሚገሰጽበት ነው። ሕልም መንፈሳዊ ነው። እግዚአብሔር መንፈስ ነው፣ ሰይጣንም መንፈስ ነው። በደንብ ስሙ። ሰይጣንም ምንድነው? መንፈስ ነው። እግዚአብሔርም መንፈስ ነው። እግዚአብሔር በእውናችንም ይሁን በሕልማችን እኮ ከኛ ጋር ኮሚኒኬት የሚያደርገው በመንፈሳዊ ዓለማችን ነው እንጂ በስጋችን አይደለም። በእውንም ሆነን ሲናገረን እግዚአብሔር ለአእምሮ ሳይሆን የሚናገረን ለምናችን ነው? ለልባችን ነው፣ ለውስጡ ለመንፈስ ክፍላችን ነው። ይሄ የመንፈስ ክፍላችን ደግሞ በቀንም በሌሊትም አይተኛም። 24 ሰዓት ንቁ ነው። አይደለም ለእግዚአብሔር ነገር። አንዳንድ ጊዜ እናንተ እዚሁ ለቡ ተኝታችሁ እኮ በሕልማችሁ አሜሪካ ስትገቡ ታያላችሁ።
የሆነ ቦታ ስትሄዱ ታያላችሁ። የሆነ ቦታ ስትሄዱ ታያላችሁ። ትሄዳላችሁ፣ ውስጣችሁ ይሄዳል። ገደብ ያለው ውስን የሆነው ስጋችን ብቻ ነው። የውስጡ ማንነታችን መንፈሳችን ግን ውስንነት የለውም። እኛም ወደ እግዚአብሔር እንሄዳለን፣ እግዚአብሔርም ወደ እኛ ይመጣል። እኛም እንሄዳለን፣ እግዚአብሔርም ይመጣል። ወደሚፈልገን ቦታ በመንፈስ በህልም እንሄዳለን። እሱ ያሰበውም ደግሞ በህልማችን በመንፈስ ወደ እኛ ይመጣል። መልእክት በህልማችሁ ይነግራችኋል እግዚአብሔር። እኔ ብዙ ጊዜ ምሪት የማገኘው በህልሜ ነው። ብዙ ጊዜ በህልሜ ነው ምሪት የማገኘው። ከእግዚአብሔር ጋር ኮሙኒኬት አደርጋለሁ። ሲነጋ ለእኔ እውነት ነው። ግን በቀንም ይሁን በሌሊት ሲመጣ እግዚአብሔር የሚያገኘው ስጋችንን ሳይሆን ምናችንን ነው? መንፈሳችንን ነው። ስለዚህ በቀንም ይሁን በሌሊት ለኛ ህልምን በለው እኛ እንዲገባን ነው መጽሐፍ ቅዱስም ህልም የሚለን እና እውነት ነው። እግዚአብሔር ይባረክ። አሜን። በቀንም እግዚአብሔር ከመጣ እናንተ ጋር ስጋችሁ ላይ አይደለም። ምናችሁ ላይ ነው የሚመጣው? መንፈሳችሁ ላይ ነው። ግን መንፈሳችሁ የተቀበለው ነገር የሚገለጠው በምናችሁ ስለሆነ? በስጋችሁ ስለሆነ ነው። መንፈሳዊ ህይወታችን ሁሉ የሚገለጠው በስጋችን ነው። መንፈሳዊ ስልጣናችን የሚገለጠው በስጋችን ነው። መንፈሳዊን ህይወት የምንኖረው የሚገለጠው የሚታየው በስጋችን ነው። ግን እኛና እግዚአብሔር የምንገናኘው በምንድን ነው? በመንፈስ ነው። በስጋ እኮ ነው የምንኖረው አይደል እንዴ? አሁን እዚህ ላይ ግን በማን መሪነት? በማን ሕያውነት? በመንፈስ ሕያውነት፣ በመንፈስ መሪነት ስጋችን ተገዝቶ ስጋችን በመንፈሳችን ቁጥጥር ስር ውሎ ያ መንፈሳችን ውስጥ የገባው የክርስቶስ ኢየሱስን ሕይወት በምናችን እንኖረዋለን? በስጋችን እንኖረዋለን። በስጋችን ይገለጣል። ንግግራችሁ የተቆጠበ ይሆናል። አመለካከታችሁ የተቆጠበ ይሆናል። ሕይወታችሁ የተቆጠበ ይሆናል። ማንን ይመስላል? ክርስቶስን ይመስላል። አንዳንድ ጊዜ ሰዎችን እንደዚህ አይታችሁ ታዩና እኔ አልስትም፣ ብዙ ጊዜ አልስትም አያቸውና ከባለቤቴም ጋር ይገርመኛል። ድንገት መንገድ ላይ እየሄድን እያወራን በራሳችንም ነገር ሆነን ወይ የሆነ ሞልም ገብተን ምንም ብቻ ይሁን ሰዎች ስናይ ከተያየን እነዚህ ሰዎች ክርስቲያን ይመስላሉ እንባባላለን። እና እውነትም ደግሞ ሆነው እናገኛቸዋለን። መንፈሳቸውን አይደለም ያየነው፣ እዛ ውስጥ አይደለም የገባ ነው። ያ መንፈሳቸው ውስጥ ያለ የክርስቶስ ኢየሱስ ሕይወት ምናቸው ላይ ይታያል ማለት ነው። ፊታቸው ላይ ይታያል። ሰላም ይታያል፣ እረፍት ይታያል። ምንም እንኳን አማኝ አስቸጋሪ ነገር ውስጥ ቢሆንም የውስጠኛው መንፈሱ አፌክትድ ስለማይሆን በሚያልፍበት ሁሉ ጨምዳዳ ፊት የለውም። ይበራል፣ ያስታውቃል። ምን ልላችሁ ብዬ ነው? መንፈሳችን ውስጥ የገባ ይሄ የእግዚአብሔር እውነት፣ የእግዚአብሔር መንፈስ፣ የእግዚአብሔር ሕይወት ምናችን ላይ ይገለጣል? ስጋችን ላይ ይገለጣል። እና በቀንም ይሁን በሌሊት እግዚአብሔር ወደኛ ከመጣ የሚመጣው ምናችን ጋር ነው? መንፈሳችን ጋር። አሁን በዛ ህልም ለኔ መጥቶ ጉዳይ አለኝ ካንተ ጋር፣ ባንተ ላይ ራእይ አለኝ ብሎ ሲናገር ያ የገባው ምን ውስጥ ነው? መንፈሴ ውስጥ ነው፣ ልቤ ውስጥ ነው የገባው። ስጋዬ ያንን አንደርስታንድ ሊያደርግ አይችልም፣ ሊገባው አይችልም። ነፍሴ በስጋዬ አማካኝነት የምታውቀው ምድራዊውን ነገር ብቻ ነው። በመቅመስ፣ በማሽተት፣ በመዳሰስ፣ በመስማት፣ በማየት። ይሄ ደግሞ ለምድራዊው አካል ብቻ ነው። የእግዚአብሔርን ነገር መቅመስ አልችልም። የእግዚአብሔርን ነገር ማሽተት አልችልም። የእግዚአብሔርን ነገር በስጋዊ እነዚህ በስሜት ሕዋሳቶቼ ማየት፣ መቅመስ፣ መዳሰስ፣ መጨበጥ አልችልም። ስለዚህ የእግዚአብሔር ነገር የሚገባኝ በውስጡ በመንፈሴ ነው። እግዚአብሔርም እንደዚህ ይሄንን አካል በሶስት ማንነት ሲፈጥረው ነፍሳችን ከእግዚአብሔር ጋር ህብረት መንፈሳችን ከእግዚአብሔር ጋር ህብረት የሚያደርግበት፣ የእግዚአብሔርን ነገር የሚያውቅበት፣ የሚረዳበት፣ ከእግዚአብሔር ጋር ግንኙነት የምናደርግበት ሲሆን ነፍሳችን ደግሞ ይሄ ምድራዊ የእውቀትን ዓለም የምንገናኝበት ሲሆን ስጋችን ደግሞ በመንፈሳችን መንፈሳዊውን ነገር በነፍሳችን ደግሞ ምድራዊውን ነገር ኮሙኒኬት የምናደርግበት። ይህ እንዲህ ከሆነ እውን በምትሉትም ህልም በምንለውም እግዚአብሔር ወደኛ ከመጣ የሚመጣው ምናችን ጋር ነው ማለት ነው? መንፈሳችን ጋር። ግን በምናችን ይገለጣል? በስጋችን ይገለጣል። ነፍሳችንንም ይማርካታል፣ ያሳምናታል።
ይገዛታል። ነፍሳችንም ወደ መንፈሳችን ምርኮ ሆና ትሄዳለች። መንፈሳችን ውስጥ የገባው የእግዚአብሔር እውነት ነፍሳችንን ምርኮ ያደርግና በስጋችን ሲገለጥ በዚህ በሶስት ማንነት አንድ ሕይወት እንኖራለን። ህልም ዝም ብለን አሁን እኛ ህልም እንደምንለው አይሁን፣ እውነት ይሁንልን። አሜን። እውነት ነው። ለዚህ ነው ቅድም ያልኳችሁ ከእግዚአብሔር የምታዩት ህልም ከሰይጣንም የምታዩት ህልም ውሸት አይደለም፣ እውነት ነው። ሰይጣን እንደመጣ ሪል እንደመጣ ልታውቁ ይገባል። እባብ መጥቶ አንድን ሰው ሲነድፈው በህልሙ። ስለዚህ ዝም ሊል አይገባም። መጥቷል። ለዚህ እኮ ነው ዲያብሎስን ተቃውመው ከናንተም ይሸሻል ስለሚመጣ። ዛሬ እንደውም እንጸልያለን የሰይጣን ትንቢቶች፣ ህልሞች ሁሉ የፈረሱ ይሆናሉ። አሜን። ይፈርሳሉ። አንዳንድ ጊዜ ልብ በሉ፣ አንዳንድ ጊዜ ሰዎች በህልማቸው ከዛ በፊት የሞቱ ዘመዶቻቸው ይመጡባቸዋል። ይመጡና ወይ መቃብር ጋር ሆነው ወይ የሆነ ቦታ ሆነው ይጠሯቸዋል። ሰዎቹ ሲነቁ ወዲያው ውስጣቸው ምንድነው የሚመጣባቸው? ሞት፣ ፍርሃት ይመጣባቸዋል፣ ጭንቀት ይመጣባቸዋል፣ የሞት ድባብ ያጠላባቸዋል። እውነት ስለሆነ ነው። እሱ ያኔ መመታት አለበት፣ መፍረስ አለበት። ክብር ለኢየሱስ ይሁን። አሜን። እንዲሁም ደግሞ በህልማችሁ እግዚአብሔር መልእክት ሲነግራችሁ፣ ለራሳችሁ ምሪት ሲሰጣችሁ፣ አንዳንድ ነገር ሲያሳያችሁ የነበራችሁና ያ የጠፋባችሁ ቸል ብላችሁታል። አሁን አልተቆጫችሁም። አንዳንዶቻችሁ ሊመለስ ይገባል። ለምንድን ነው ያልተቆጨው? እውነት ነው ብለው አያስቡም። በቃ ህልም ነው፣ በመኝታ የሚታይ በቀንም ይሁን በመኝታችሁ አልኳችሁ ለእናንተ ነው እንጂ ህልም ለእግዚአብሔር ህልም አይደለም። ስለተኛን ነው ለእኛ ህልም። እግዚአብሔር መኝታ የለውም፣ ሌሊት የለበትም። እግዚአብሔር ሁሌ ብርሃን ነው። እግዚአብሔር በሱ ዘንድ ጨለማ የለም። ክብር ለኢየሱስ ይሁን። አሜን። እና ያ የጠፋባችሁ፣ ያ የተዋችሁት፣ ቸል ያላችሁት፣ መልሳችሁ ያላገኛችሁት ዛሬ እንደገና ውስጣችሁ እንዲነሳሳና ከእግዚአብሔር ጋር በዛ ህልም በሚባለው የመገናኛ መንገድ እንድትገናኙ፣ መልእክት እንድትቀበሉ፣ ምሪት እንድትቀበሉ ያስፈልጋል። ያ ሊመለስላችሁ ያስፈልጋል። አንዳንድ ጊዜ ስለ ራሳችን እናያለን፣ ስለ ሰዎችም እናያለን። ወደ ኋላ መለስ ብላችሁ አስታውሱ። ስለ ሰዎችም አይታችሁ ከረጅም ጊዜ ወይም ከአጭር ጊዜ በኋላ ያያችሁት ህልም ሲሆን ከሆነ በኋላ ነው አይቼ ነበር እኮ የምትሉት። ለምን መጀመሪያ አይቻለሁ አላለም? ለምን አልጸለይንበትም? ለምን አልተቃወምነውም? ለምን አላፈረስነውም? የምናፈርሰው እኮ እውነት የሆነ ሲመስለን ነው። የምንቃወመው እኮ እውነት የሆነ ሲመስለን ነው። ህልም እውነት ስላልመሰለን ነው ዝም ያልነው። ከተፈጸመ በኋላ ነው አይቼ ነበር እኮ የምንለው። እውነት ነው ህልም። ማቴዎስ ላይ ስታነቡት ምዕራፍ 1 ከቁጥር 18 ጀምሮ የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። አላወራም እኮ በስውር ሊተዋት አሰበ። ጻድቅ ነው፣ እጮኛው ነች። ከእሱ ጋር አልተገናኘችም፣ አልተጋቡም። እሷ ግን ጸንሳ ተገኘች። ከመንፈስ ቅዱስ እንደ ጸነሰች እሷ አያቅም። እንደዛ ደግሞ ከጋብቻ በፊት ጸንሳ በእጮኝነት ከተገኘች ትወገራለች፣ ትሞታለች። ሰውየው ግን ጻድቅና የእውነት እጮኛዋን የሚወድ ስለሆነ የልብ ወዳጇ ስለሆነ እሷን ገልጦ ከማስወገር ከማስነቀፍም ይልቅ በደለችኝ፣ አልታመነችልኝም፣ እኔ እጮኛዋ እያለሁ እሷ መጥፎ ነገር አድርጋለች፣ ይሁን እሷን ከምጎዳ እኔ ወዳታለሁ፣ እሷ ባትታመንም ብሎ በስውር ሊተዋት ባሰበ ጊዜ ጌታ በምን መጣ? ወደሱ በህልም መጣ። ለምን ብላችሁ ሲያስብ እነሆ የጌታ መልአክ በህልም ታየው ይላል። የጌታ መልአክ፣ ጌታ አይደለም የመጣው፣ የጌታ መልአክ። ማን ነው የላከው ግን? ጌታ። የጌታ መልእክተኛ ማለት ነው የጌታ መልአክ ማለት። በህልም ታየው እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ
ነውና እጮኛህን ማርያምን ለመውሰድ አትፍራ። አሁን ለዮሴፍ ህልሙ ምንድነው? እውነት ነው። ማን የተናገረው? እግዚአብሔር ነው የተናገረው። ነው እንዴ? እኔ ነኝ ያላወቅኩት እኮ ከሰው መስሎኝ፣ በእኔ ላይ የወሰለተች መስሎኝ፣ ለእኔ ታማኝ ያልሆነች መስሎኝ። ከመንፈስ ቅዱስ ነው እንዴ? አልተዋትም። በቃ ምን እላለሁ? እወስዳ። ለሱ ምንድነው? አሁን እውነት ነው። የእግዚአብሔር ድምፅ ነው። የእግዚአብሔር ምሪት ነው። እግዚአብሔር ነው ራሱ በመልአኩ ውስጥ የመጣው። ግን በምን? በህልም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ስሙ ራሱ የተሰጠው በምንድን ነው? በህልም ነው። በአካል ለሚወለደው ሰው ስሙ የወጣው የተሰጠው በምንድን ነው? በህልም ነው። ጌታ ስሙ ይባረክ። የእግዚአብሔርን ሐሳብ ያገኘው በምኑ ነው? በህልም ነው። ከስህተት ራሱ የተመለሰው በህልም። ለሱ እውነት ነው። ለሱ እውነት ነው። ይሄ ነገር ህልም። አንዳንድ ጊዜ ሰው እንደሚል በህልሜ ይመስለኛል ብቻ እንዲመስለኛል ብቻ ሰው ሲናገር ቀለል አድርጎ ነው የሚናገር። እግዚአብሔር ተናገረኝ አይልም ሰው። ብዙ ሰው ህልም አለምኩ ነው የሚለው። ህልም ምን አልኩ? ኧረ ብድግ ብለህ ማለም አትችልም። የእግዚአብሔርን እግዚአብሔር ነው የሚናገረው። አሜን። እግዚአብሔር ነው የሚያሳየው። ህልም አለምኩ ህልም አሳየኝ። እግዚአብሔር በህልሜ መጣ፣ እግዚአብሔር በህልሜ ተናገረኝ ነው ልንል የሚገባው። ህልም አለምኩ። ማንም ሰው ብድግ ብሎ የእግዚአብሔርን ህልም ማለም አይቻልም። ህልም ከማ ስለሆነ ከእግዚአብሔር ነው። የእግዚአብሔር መንገድ ነው። የእግዚአብሔር ድምፅ ነው። የእግዚአብሔር ሐሳብ የሚመጣበት፣ የእግዚአብሔር ፈቃድ፣ የእግዚአብሔር ምሪት የሚመጣበት፣ ከእግዚአብሔር ጋር የምንግባባበት፣ አንድ ነገር ሊያደርግ ፈልጎ ለእኛ የሚያስረዳበት ነው እና እኛ የምንናገርበት ቋንቋው ራሱ ህልሙን ያሳንሰዋል። እግዚአብሔር ተናገረኝ ማለትና ህልም አለምኩ ማለት እኩል ነው? አንድ ነው? አይደለም። የትኛው ይከብዳል? እግዚአብሔር ተናገረኝ የሚለው ይከብዳል። እግዚአብሔር አሳየኝ የሚለው ይከብዳል። ወደዛ መምጣት መቻል አለብን። ዮሴፍም ማን ተናገረኝ ነው የሚለው? እግዚአብሔር ተናገረኝ። ራሱ አልሞ ራሱ አይደለም መሄድ የጀመረው። ራሱ አልሞ ራሱ አይደለም ማርያምን የወሰደ። ራሱ አልሞ ራሱ አይደለም እንደገና ንጉሡ ልጁን ሊገድለው ሲፈልግ ወደ ግብፅ ይዞ የሄደው። ማን ነው የሚመራው? እግዚአብሔር ነው። እግዚአብሔር እንደተናገረው ነው የሚሄደው። ግን በምን? በህልም። አለምኩ አይልም፣ ግን እግዚአብሔር ተናገረኝ ነው። እግዚአብሔር ወደ እኔ መጣ ነው። እግዚአብሔር ተገለጠልኝ ነው። እንደገናም ከግብፅ ራሱ ሲመለስ ምንድነው ያየው? እግዚአብሔር በምን መጣ? በህልም መጣ። የሕፃኑን ነፍስ የሚፈልገው ሞቷልና ልጁን ይዘህ ምን በል? ተመለስ። ተመልከቱ፣ ሦስቱን ነገር ይሁ በስውር ሊተዋት ያሰበውን እጮኛውን ማርያምን የሱ ካልሆነ ልጅ ጋር ወደ ራሱ መውሰድ ድፍረት የሰጠው ማን ስለተናገረ ነው? በሰውኛማ እሷ ምንድነች ማለት ነው? እስካልተገለጠ ድረስ የመንፈስ ቅዱስ እንደሆነ ኃጢአተኛ ነች። እሱ ደግሞ ምንድነው? ጻድቅ ነው። ለሰው የሚገባው እስቲል ወይ እነዚህ ሰዎች ምን ብለዋል? ግንኙነት ፈጥረዋል። ይሄ ልጅ የሱ ነው ይባላል። እሱ ነው ልጁ የሱ እንዳልሆነ የሚያውቀው። ሕዝብ ግን የሱ እጮኛ እንደሆነች ነው የሚያውቀው። እና በዚህ መሃል እሷ ስትጸንስ እነዚህ ሰዎች ተሳሳቱ ነው የሚለው ሌላው ሰው። እግዚአብሔር ለሱ ነው እንጂ የተናገረው ለአካባቢው ሰው አልተናገረም፣ ለሰፈሩ ሰው አልተናገረም። የዮሴፍ እጮኛ እኮ የጸነሰችው ከመንፈስ ቅዱስ ነው ብሎ መልአኩ ለሰው ሁሉ አልተናገረም። ስለዚህ በሰው ዘንድ ወይ ማርያም ወይ ሁለቱም ምኖች ናቸው? ኃጢአተኞች ናቸው። ተላልፈዋል። ሳይጋቡ ነው የፈጸሙት። ይህንን ሪስክ ወደ ራሱ ኃጢአተኝነትን፣ መገለልን፣ መነቀፍን የወሰደው ተናገረኝ ብሎ ነው። እግዚአብሔር ተናገረኝ ብሎ ነው። ቀላል እንዳይመስላችሁ ያለፈበት እሱም እግዚአብሔር ሲናገር ያሳምናል።
እግዚአብሔር ሲናገር ይገዛል። እግዚአብሔር ሲናገር ከፍርሃት ያወጣችኋል። እግዚአብሔር ሲናገር ከጥርጣሬ ትድናላችሁ። እግዚአብሔር ሲናገር ግራ አትጋቡም፣ እውነትን ይገልጥላችኋል። ሰውየው አረጋገጠ ከማን እንደሆነ ከእግዚአብሔር እንደሆነ። በምን ያውቃል? እንደዚህ አይነት ልምድ የለም እኮ። ሰው ከመንፈስ ቅዱስ ጸንሶ ሊገኝ አይችልም። የለም እንደዚህ ያለ ልምድ። ይቺ ሴት ከመንፈስ ቅዱስ ነው የጸነሰችው ብሎ አብሯት መከራ መቀበልን እንዴት መረጠ? እግዚአብሔር ሲናገር ምን ይላል? ያሳምናል። እግዚአብሔር ሲናገር ያስረዳል። እግዚአብሔር ሲናገር ወደ ራሱ ልክ ያመጣል። ከሰው አእምሮ ያወጣችኋል፣ ከልምድ ያወጣችኋል፣ ከአካባቢ ያወጣችኋል። ወደ ራሱ እውነት ነው የሚያስጠጋችሁ እግዚአብሔር ሲናገራችሁ። ልጁን ሊገለው ይፈልጋልና ወደ ግብፅ ከእናቱ ጋር ይዘህ ሂድ ሲለው ለምን አምኖ ሄደ? እገልሃለሁ ብሎታል ንጉሡ። መጥቷል። ያውቃል ይሄን ነገር? አያውቅም። ንጉሡ ልብ ውስጥ ያለውን የሚያውቅ እግዚአብሔር ለዮሴፍ በምን ተናገረው? በሕልም። ሕልሙ ለማን ነው ሕልምነቱ? ለዮሴፍ። ለእግዚአብሔር ግን ሕልም የለም። ሕልም አይደለም። አይተኛማ እግዚአብሔር። ሰው ስለሚተኛ ነው ለሰው ሕልም። ለዚህ ነው ሕልም እውነት ነው የምላችሁ፣ የእግዚአብሔር እውነት ነው የምላችሁ። እግዚአብሔር ተናገረኝ። ይህንን ሕፃን ንጉሡ ይፈልገዋል ሊገድለው። ይዤ ልሂድ። ወዴት? ወደ ለምን ሌላ ቦታ ሳልሄድም? በትክክል እግዚአብሔር ወደ ግብፅ አለው። ወደ ግብፅ ይዞ ሄደ። እዛም ከቆየ በኋላ የሕፃኑን ነፍስ የሚፈልገው ሞቷልና ይዘህ ተመለስ ሲለው ይዞት ተመለሰ። ይሄ ሁሉ የሚሆነው በምንድን ነው? በሕልም። እኛ ቅልለል እንደምንናገረው ሕልም አየው አይደለም ዮሴፍ የሚለው፣ እግዚአብሔር ተናገረኝ ነው። አሜን። እግዚአብሔር መራኝ ነው የሚለው። እግዚአብሔር ሐሳቡን ገለጠልኝ ነው። እግዚአብሔር ተገለጠልኝ ነው። እግዚአብሔር ተናገረኝ ነው የሚለው። በአካል ቁጭ ብላችሁ ከምታስቡት ከምትረዱት፣ አእምሯችሁ ውስጥ ከሚመጣ እውነት ነው ከምትሉት፣ በሕልማችሁ ያያችሁት እግዚአብሔር ያሳያችሁ የበለጠ እውነት ነው። እና ዛሬም ይሄ ሕልም የማየቱ ነገራችሁ እንዲቀሰቀስ ያስፈልጋል። ይቀስቀስ። እንደገና አቅጣጫ፣ እንደገና ምሪት፣ እንደገና ድምፅ፣ እንደገና የእግዚአብሔርን ፈቃድ፣ እንደገና የእግዚአብሔርን መገለጥ ተገልጦውን ልናገኘው ይገባል። ሕልም አየው አትበሉ፣ አታሳንሱት። እግዚአብሔር በሕልም ምን አለኝ ተናገረኝ በሉ። ዋጋ ስጡት፣ ከፍ አድርጉት። ይህን ያህል ተመልከቱ ዮሴፍን ሲያንቀሳቀሰው እግዚአብሔር በሕልም የተናገረው። እኛ አይደለም ለመንቀሳቀስ ያየነውን ለመጸለይ እንኳን አቅም እናጣለን። ለምን? ሕልምን በሕልም ብቻ ስለምናየው፣ ተኝተን እንዲሁ ዝም ብለን ያየነው ሙቪ ስለሚመስለን። እነሱ ግን እግዚአብሔር በሕልማቸው ሲናገራቸው እግዚአብሔር ተገለጠልኝ ነው የሚሉት። እግዚአብሔር አወራኝ ነው የሚሉት። እግዚአብሔር አስረዳኝ፣ እግዚአብሔር አሳየኝ ነው የሚሉት። ዋጋ ያልሰጠነውና እኛ ያላከበርነውን ደግሞ እግዚአብሔር መጥቶ በራሱ እኛ ውስጥ ሊያከብረው አይችልም። እኛንን የእግዚአብሔርን ነገር በእኛ ውስጥ ልናከብረው፣ ቦታ ልንሰጠው፣ ዕውቅና ልንሰጠው የሚያስፈልገው ይገባል። እንደዛ እስቲ ሁለተኛ ቆሮንቶስ ምዕራፍ 12 ላይ እንሂድና ትምክህት የሚያስፈልግ ነው። ከቁጥር 1 አይጠቅምምም፣ ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ከጌታ ወዳለው ራእይና መገለጥ። ሰውን በክርስቶስ አውቃለሁ፣ በሥጋ እንደሆነ አላውቅም፣ ወይም ከሥጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለ ሰው ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ። ምኑ? በሥጋ ነው የሄደው ወይስ የውስጡ ዓለሙ መንፈሱ ነው የሄደው? እና ይህ ሰውዬ ምን አለ? ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ወደ ገነት ተነጠቀ። በምን አወቅህ ታዲያ በመንፈስ መሆኑ ልትሉኝ ትችላላችሁ። ማንም ሰው በዚህ ሥጋ ሳይከብር እዛ ገነት ሊገባ አይችልም። ይሄ ምድራዊ ነው። እዚህ ውስጥ ያለ መንፈሳችን ግን ዛሬም ገነት የገባ ነው። ክብር ለኢየሱስ ይሁን። ከዚህም ሲወጣ አድራሻው እዛ ነው። ስለዚህ ያ ቃል እዚህ ሆኖ ነው፣ እዚህ ውስጥ ሆኖ ይሄንን ከዚህ ውስጥ ወጥቶ ሄደ። ይሄ ፖዝ ነው፣ አይገባውም፣ አያቅም፣ ሊረዳ ኮሚኒኬት ሊያደርግ አይችልም። ከዚህ ውስጥ ወጥቶ ነው የሄደው። እዛ ገነት ገባ። እዛ ገነት ከገባ በኋላ የሰው ልጅ ሲነገር ሊሰማ የማይገባውን ምን አልኩ አለ? ሰማ አለ፣ አደመጠ አለ። ለምን? እሱ ሰው አይደለም ወይ የሰው ልጅ ሊሰማው የማይገባውን የሰማው?
ይሄኛው ስጋ ይሄ ስጋ ሊገባው የማይችለው ሊረዳው የማይችለው ከዚህ አእምሮ ግንዛቤና ዕውቀት መረዳት ውጪ የሆነውን ይሄ የውስጡ ሰውነት እግዚአብሔርን የሚያውቅ እግዚአብሔርን የሚለይ እሱ እዛ ገብቶ በመንፈሳቸው እዛ ገብተው የሚኖሩ በመንፈሳቸው የሚኖሩ መንፈሳዊ ሰዎች እዛ ገብተው የሚኖሩ ያንን ሊሰሙ ያንን ሊያወሩ የተገባውን እሱ ሰማ። ከየት ስለወጣ? ከዚህ ውስጥ ስለወጣ። እንዲህ ያለውን አውቃለሁ እና ይህንን ትልቅ ራእይ አየሁ አለ። ይህን ትልቅ ራእይ አየ። ስለ ራሱ ነው የሚያወራው። እንደ ሌላ ሰው የሚያወራው ግን ምን እንዳልል ነው አለ። እንዳልታበይ እኔ እንዳይል። ምክንያቱም ከፍ ያለውን ማንም ያልደረሰበትን ሄዶ አይቷል። ማንም ያልሰማውን ሄዶ ሰምቷል። አንተ ይህን ትላለህ እንዴ? እኔ እኮ እዛ ሄጄ ሰምቻለሁ እንዳይል አንድ ቀን። ስለዚህ አንድ ሰው አውቃለሁ ማለት ጀመረ። እኔ እንዳይል በመገለጥ ታላቅነት እንዳልታበይ ነው የሚለው። እንደውም አይደል ወደዛ ዝቅ ስትሉ እንዳልታበይ ከሰይጣን እሾክ መውጊያ ምን አለኛል ተሰጠኝ። እንዳልታበይ ምን አንተ እዛ ሄደሃል? ይኸው እዚህ ጋር ያለውን ራሱ እኮ ልትቋቋም አልቻልክም፣ አላሸነፍከውም እንዲባል አቃተኝ እንዲል ደከምኩ እንዲል። እንደውም ያንን ከአንድም 3 ጊዜ ጌታን ጠየቅኩት አለ ከኔ ላይ ምን እንዲለው እንዲያነሳው እንዲወስድልኝ። ከዛ እግዚአብሔር መለሰለት። ምን መለሰለት? እሺም እምቢም አይደለም ያለው አንድ ነገር ነው። ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማልና ይገለጣልና ሙሉ ይሆናልና። ጌታ ስሙ ይባረክ። እና እንዲህ ያለውን ሰው አውቃለሁ አለ። ከምን ውስጥ ነው ወጥቶ ያየው? ከዚህ ከስጋ ውስጥ ነው። ልብ በሉ። እኛም እንሄዳለን፣ እግዚአብሔርም ወደኛ ይመጣል። እኛም ስንሄድ ይሄ ስጋችን አያውቀውም። በህልም ስንሄድ ማለት ነው። በህልም ስትሄዱ እኮ አንድ ጥያቄ እንደው ልጠይቃችሁ። አዲስ አበባ እየኖራችሁ ከአዲስ አበባ ውጪ በህልማችሁ የሄዳችሁ ሰዎች አላችሁ? ሄዳችሁ የምታውቁ ከአዲስ አበባ ውጪ ምንድነው ትራንስፖርቱ? ቀን ነው የሄዳችሁት? ሌሊት ነው ሄደ? ይህን ሁሉ አይፈልግም። አንሊሚትድ የሆነ ማንነት ነው በውስጣችን ያለው መንፈሳችን። አሜን። ምንም አይዘውም፣ ቀን አይዘውም፣ ሌሊት የሚባል አይዘውም። ትራንስፖርት አይፈልግም። ሌላ ኢነርጂ ኃይል አያስፈልገውም። ፓወር አያስፈልገውም። የሆነ የሚያስፈነጥረው ነገር አያስፈልገውም። ብድግ ብሎ መሄድ ይችላል። አሜን። እኛ እኮ የወሰነን ይሄ ስጋችን እኮ ነው። የያዘን ይሄ ስጋችን እኮ ነው። ልክ ጌታ ኢየሱስ ቃልም ስጋ ሆነ የሚለውና ከመጣ በኋላ ልብ በሉ፣ ያ ቃል እኮ ፈጣሪ ነው። ገደብ የሌለበት ነው። ሁሉ ጋር መገኘት የሚችል ነው። ግን ምን ውስጥ ገባ? ስጋ ውስጥ ሲገባ ምን አለ? ተወሰነ። ውስጥ ሆኖ ዕውቀቱ ውስን አይደለም። ግን እዛ ውስጥ እስካለ ድረስ አካላዊ ውስን ውስጥ ገብቷል። ገሊላ እያለ ቤተል አታገኙትም። ይሁዳ እያለ ሰማርያ አታገኙትም። እሱ ግን እዚህ ጋር ሆኖ ሰማርያ ያለውን ያውቃል። ግን የት ነው ያለው? አንድ ጊዜ ትዝ ይላችኋል። ደቀ መዛሙርቶቹን ተሻገሩ አላቸውና እሱ ሊጸልይ ወደ ተራራው ሄደ ይላል። እነሱ ስንት ምዕራፍ ነው ሄዱ የሚለው? አውሎ ንፋስ ወጀቡ የመጣባቸው ጊዜ እና ያን ያህል ከሄዱ በኋላ ምን ተነሳባቸው? አውሎ ንፋስ ወጀብ። አይመለሱ፣ ርቀዋል፣ አይሄዱም፣ ምን አይሉም። የሚረዳቸው የሚያግዛቸው የለም። ኢየሱስ ደግሞ በጣም ሩቅ ነው። እዛ ምን እያለ ነው? እየጸለየ ነው። እነሱ እዚህ ጋር የደረሰባቸውን ችግር አውቆ መጣ ይላል። ለዓይን በጣም ሩቅ ናቸው። ማንም ሰው ሊያይ አይችልም። ኢየሱስም በስጋ አይኑ እዚህ ሆኖ እዛ ሊያያቸው አይችልም። ውስጡ ያለው ግን ሁሉን አዋቂ ነው። ሁሉን ያውቃል፣ ሁሉን ይረዳል። ስለዚህ እዛ ጋር አውሎ ንፋስ ወጀብ እንደገጠማቸው አይቶ ይላል አይደል? ከጸሎቱ ብድግ አለና በወጀቡ በአውሎ ንፋሱ ላይ መጣ። ጌታ ይመስገን። አሜን። እዛ ጋም የተቸገረው ምንድን ነው? ስጋ ነው የተቸገረው። ኢየሱስም ያለው በምን ውስጥ ነው? በስጋ ውስጥ ነው። ግን ምን መለኮት ነው፣ ገደብ የሌለበት ምንም የማይወስነው። ጌታ ስሙ ይባረክ። አሜን አሜን።
እንደውም እኛ ብዙ ጊዜ የምንለው እንደዚህ ነው። ይሄ ስጋችን ነፍሳችንን መንፈሳችንን የተሸከመ ነው የሚመስለን። ኖ አይደለም። ስጋችንን የተሸከመ መንፈሳችን ነው። አሜን። ለምን መሰላችሁ? ጌታ ኢየሱስ እኮ በውሃው ላይ ሲሄድ መስመጥ ነበረበት በስጋው። ውሃው አይደለም የተሸከመው። በውሃው ላይ እንዲሄድ ያደረገው ምኑ ነው? ያ ስጋው ውስጥ ያለ የመለኮት አቅሙ፣ የማይወሰን የማይገደብ ተፈጥሯዊ ነገር ሊይዘው ሊያቆመው ሊቆጣጠረው የማይችለው ነገር ነው ስጋውን ራሱ በዛ ላይ ያስኬደው። ጌታ ስሙ ይባረክ። ይሄ ከዚህ ውስጥ የወጣው ና የሚለው ቃል ነው። ከመንፈስ የወጣው ቃል ጴጥሮስ መንፈስ ውስጥ ሲገባ ስጋውን በውሃ ላይ ያራመደው። አሜን። ልክ እንደዚሁ ነው የእግዚአብሔር ነገር ወደ መንፈሳችሁ ሲመጣና ስትቀበሉትና እርምጃ ስትወስዱበት በስጋ የሚያውካችሁን ነገር በሙሉ አልፋችሁ ትሄዳላችሁ። አትያዙም፣ አይገድባችሁም፣ አይወስናችሁም። ለዚህ እኮ ነው ብዙ ልብ በሉ ሟርት በእኛ ላይ የማይሰራው፣ ድግምት በእኛ ላይ የማይሰራው። መንፈሳዊው ዓለምም እንኳን ስራ ያለው አቅም ያለው ቢሆንም እንኳን እኛ ውስጥ ያለው ብልጫ ስለሆነ እንደ ማንኛውም ሰው ስጋ ቢኖረንም ስጋችን ውስጥ ያለ ግን የተለየ ህይወት ነው። እስቲ በውስጥ ያለው ትልቅ ነው በሉ። ለዚህ እኮ ነው እግዚአብሔርም ቃል ሲናገር በእኛ ያለው በዓለም ካለው ሰይጣንም የት ነው ያለው? ዓለም ላይ። በሽታም ያለው የት ነው? ድግምቱ፣ ንግርቱ፣ ሟርቱ፣ ክፋቱ ሁሉ አመጽ ሁሉ ያለው የት ነው? በእኛ ውስጥ ያለው በዓለም ካለው ሁሉ ምን ይላል? ይበልጣል። ያ ዓለምን ያሸነፈ የክርስቶስ መንፈስ ነው እኛ ውስጥ ያለው። በዓለም ሳላችሁ መከራ አለባችሁ አይደል ያለው? ነገር ግን አይዟችሁ እኔ ዓለምን ምን ብየዋለሁ? ያ አሸናፊው ነው እኛ ውስጥ ስለገባ በእኛ ያለው በዓለም ካለው ይበልጣል። ምንም ነገር ቢነሳ ልንሰጋ አይገባም። የቱን ካየን? ውስጣችን ያለውን መንፈሳችን ውስጥ ያለውን ካየን። ውጪውን ያለውን ካየህ በአእምሮህ ነው የምትግባባው። ውስጥ ያለውን ካየህ በመንፈስህ ነው የምታውቀው። ጌታ ይመስገን። እና ይሄ ጳውሎስ በምኑ ነው ወደ ገነት የተነጠቀው? ወደ ሶስተኛ ሰማይ። ማንም እኮ ስለተጻፈልን ነው እንጂ አንደኛ፣ ሁለተኛ፣ ሶስተኛ ሰማይ ማን አውቆታል? ማን ያውቀዋል? ማንም አያውቅም። ሄዶ የመጣ ጳውሎስ ነው የነገረን። እና ያውቃል። አንደኛ ሰማይ ላይ ምን እንዳለ ያውቃል፣ አልፎት ሄደ። ሁለተኛ ሰማይ ላይ ምን እንዳለ ያውቃል፣ አልፎት ሄደ። ሶስተኛ ሰማይ ውስጥ ገባ። ሰው ሊሰማው የማይገባውን ሰምቶ መጣ። እንዴት ሰው ሊሰማው የማይገባውን ሰማ? እዚህ ውስጡ ያለው ስጋዊ ማንነት ያለው አይደለም። ከላይ የተቀበለው የራሱ መንፈስ ነው፣ የክርስቶስ መንፈስ ነው። ስለዚህ መግባባት ይችላል፣ ኮሙኒኬት ማድረግ ይችላል፣ ሊረዳ ይችላል፣ ሊገባው ይችላል። ያየውን ነገር መስማት፣ ማድመጥ፣ መልሶ መናገር፣ ማስታወስ ይችላል። ልብ በሉ እንግዲህ ሚሞሪ ያለው የሚመስለን የቱ ጋር ብቻ ነው? ማስታወስ ያለው የት ነው የሚመስለን? ልብ በሉ በደንብ ስሙ ባካችሁ። ሰዎች እያረጁ ሲመጡ ምናቸው ይቀንሳል? ማስተዋላቸው፣ ማስታወሳቸው እየቀነሰ ይመጣል። ምናቸው ነው ግን የሚያረጀው? ስጋቸው። ለምን እንዲህ እንደሚሆን ታውቃላችሁ? እስቲ ነገሥት 14 ላይ ሄዱ። አካዝ የሚባለው ነቢይ ሸመገለ። ስጋዊ አይኖቹ ምን አሉ ይላል? ፈዘዙ። ማየት አይችልም፣ ፈዘዙ። በዚህን ጊዜ ንጉሱ ደግሞ እሱ ጋር ሚስቱን ሲልክ የኔ ሚስት እንደሆንሽ እንዳትታወቂ፣ ሰውየው መቼም ማያይም፣ አርጅቷል፣ አይኑ ተጋርዶበታል፣ ሸምግሏል፣ ምንም ነቢይ ቢሆን እና የሌላ ሰው ሚስት መስለሽ አረማመድሽን ራሱ ቀይረሽ፣ አለባበስሽን ቀይረሽ እንደ ሌላ ሰው ሚስት መስለሽ ሂጂ አላት። ይህንን ሁሉ ያሰበው ሰውየው ለምንድን ነው? ሰውየው አርጅቷል፣ ማስተዋል የለውም፣ አይኖቹ ተይዘዋል፣ አየው በሚል ነው። ሰውየው ነብይ ነው። የማመንፈስ አለበት። ክብር ለኢየሱስ ይሁን። አሜን። አየ የውስጠኛው የማያረጅ ነው። የውስጠኛው የማይደክም ነው። የውስጠኛው ዘላለማዊ ነው። የውስጠኛው እድሜ አልባ ነው። እድሜ ለዚህ ስጋ ብቻ ነው። አሜን በሉ ባካችሁ። ከዚህ እኮ ወተን ስንሄድ ለዘላለም ስንኖር
ዘላለም ውስጥ ነው የምንገባው እንጂ ዘላለም ዕድሜ አይሰጠንም። ለምን? የሰው መንፈስ ከጅምሩ ምናዊ ነው? ዘላለማዊ ነው። ጌታን የሚያውቅ ለዘላለም ከጌታ ጋር ይኖራል። ጌታን የማያውቅ ያልተቀበለ ለዘላለም የት ይኖራል? ሲኦል ይኖራል። ዘላለማዊ ነው። ባካችሁ ውስጣችን ላለው ነገር ትልቅ ዕውቅና እንስጥ። ይሄ ጊዜያዊ በሆነ በሚፈርስ በሚጠፋው ያኛውን አንሳለው፣ በዛ እንተካው፣ በዛ እንወስነው፣ በዛ እንጥራው፣ በዛ እንወቀው። የራሱን ማንነት ነው የሰጠን። ለዘላለም እንኖራለን። አያረጅም፣ አይደክምም፣ አይለወጥም። እንደዚሁ ይኖራል። ክብር ለኢየሱስ ይሁን። አሜን። ስለዚህ ይሄ መንፈሳችን ምን አለው ማለት ነው? ሙሉ ማንነት፣ ሙሉ ስብዕና ሰው ስለሆነ የልብ ሰው ስለሚለው ሰው ስለሆነ ጳውሎስ ልብ በሉ ከዚህ ሥጋ ውስጥ ወጥቶ ይሄ ሚሞሪ እዚህ ነው ሲባል፣ ማስተዋል እዚህ ነው ሲባል፣ መለየት እዚህ ነው ሲባል፣ መረዳት እዚህ ነው ሲባል አይቶ የማያውቀው ዓለም ሄደ። ማን እየጎተተ ወሰደው? ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት እያለ ማን አስረዳው? ኖ ማንም አላስረዳው። ለምን? የእግዚአብሔር መንፈስ እላይ ያለውን በራሱ የሚያውቅ ነው። ጌታ ስሙ ይባረክ። አሜን አላችሁ። አዳም እንኳን ከመውደቁ በፊት እኮ እንደ ሁሉን ያውቃል ነበር እንዴ? የማያውቀው መጥፎ ነገር ብቻ ነው፣ ክፉ ነገር ብቻ ነው የማያውቀው እንጂ መልካም ነገር ያውቃል እኮ። ልብ በል እግዚአብሔር አዳምን ፈጠረ። አንድ ቀን ደግሞ አየና ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ያስፈልገዋል አለና ከሌላ አላበጀም። እሱ ላይ ከባድ እንቅልፍ አመጣ። ለምንድን ነው ከባድ እንቅልፍ ያመጣበት? እና ተኝቷል እኮ። ለምን ከባድ እንቅልፍ አመጣበት? ሊያበላሽ ይችላል እንዳያውቃው። ካወቀ ያበላሻል። በትክክል ቀደደ፣ አወጣ አንድ አጥንት መልሶ ዘጋት። ከዛ በጣም ይገርማል። እንደ ዲስፕሌይ እኮ ነው አምጥቶ ቁጭ ያደረጋት። እዛ እኮ ነው እሱ ራሱ አይቶቻት ሚስት ከአጥንት የተገኘች ከስጋ የተገኘች ያንተ የሆነች አለው እንዴ? አላለውም። አምጥቶ ቁጭ ሲያያት እንዴ እቺ አጥንቷ ከአጥንቴ ስጋዋ ከስጋ ከኔ ተገኝታለች አለ። ማን ነገረው? አስተኝቶታል ነበር እንዴ? የተኛው ምኑ ነው? ስጋው። ይህ ውስጡ ግን ሁሉን የሚያውቅ ነው። የሚሆነውን ነገር ሁሉ ያውቃል። የኔ ነች አለ። እንደውም እኮ ተናገረ። ሴት ትባል ያለው ማን ነው? አዳም ራሱ ነው። ለምን? የሕያዋን ሁሉ ምን እናት። ማን ነገረው? ያውቃል። ያ የተቀበል ነው። ክብር ለኢየሱስ ይሁን። ለዚህ ነው ማን ነው ጳውሎስም ሲሄድ እዛ ግራ ያልተጋባው። አንደኛ ሰማይ ሁለተኛ ሰማይ እየለየ ሲመለስ እዛ የነበረውን እዚህ ማውራት ቻለ። ለካ ውስጡ መንፈሳችን ሰው ነው። አዲሱ ሰው አእምሮ ያለው የሚያስተውል፣ የሚይዝ፣ የሚረዳ፣ ማውራት የሚችል፣ የሚገባው፣ ዓለማትን መለየት የሚችል። የሚገርም እኮ ነው። እናንተ እኮ ሰውን እንዴት አድርጎ እንደሰራው እንዲሁ መሰላችሁ እንዴ? ሰውን በመልኩ በአምሳሉ ፈጠረው ሲል ጌታ ይመስገን። አሜን አሜን። እና ውስጣችሁ ከመንፈስ ቅዱስ ጋር ኅብረት እንዲያደርግ፣ እሱን እንዲሰማ፣ ከእርሱ ጋር ግንኙነት እንዲኖረው፣ ሐሳብ እንዲለዋወጡ፣ እንዲቀያየሩ አድርጎ የተፈጠረ የተሰራ ስለሆነ አንዱም መንገድ ደግሞ እኛ ህልም በምንለው ስለሆነ ለዛ ዋጋ እንስጥ። አሜን አሜን አላችሁ። አሜን። ስትተኙ ሁል ጊዜ አስራችሁ ስትተኙ የክፉን ህልም ምን አልኩ? አሰርኩ። የሥጋንም ህልም ከድካም የሚመጣ ኢዮብ እንዳለው ከለከልኩ። የእግዚአብሔር ህልም ለእኔ የተከፈተ ይሁን። ሃሌሉያ አሜን። ምሪት ትሰማላችሁ፣ ድምፅ ይመጣላችኋል፣ አቅጣጫ ትቀበላላችሁ፣ ኅብረት ታደርጋላችሁ፣ መልእክት ይሰጣችሁ። እኔ አንዳንድ ጊዜ አልፎ ከስንት አንድ ጊዜ እዚህ ጋር የምሰብካችሁን አንዳንዴ ለባለቤቴ ነግራታለሁ። እየሰበኩ ነቃውላታለሁ። ቀን ላይ እሱን ሰብከዋለሁ። እየሰበኩ ነቃው። ምኔ ነው ሲሰብክ የነበረው? ማን እየነገረኝ ማለት ነው? እግዚአብሔር። ልብ በሉ። አንዳንድ እግዚአብሔር አይኖቻችሁን ከፍቶላችሁ
ሰዎች ውስጥ ያለ ሚስጥር የተደበቀን ነገር ታውቃላችሁ። እዚህ ውስጥ ተመዝግቦ ሰብኮንሸሳችሁ ውስጥ ነው ያለው። ሚሞሪያችሁ ውስጥ ገብቶ ነበር ያ አይደለም። የለም። ማን የማወቅ አቅም አለው ውስጥ ያለው፣ የመረዳት አቅም አለው ውስጥ ያለው። ጌታ ስሙ ይባረክ። አሜን። ይሄ ደግሞ ለተወሰኑ ሰዎች አይደለም። እኛ ኤክሰርሳይዝ ስላላደረግን ወደዛ ስላላደግን ነው እንጂ ሁላችንም ውስጥ አለ። አሜን። አንዳንድ ሰዎች ደስ ይሉኛል እየጸለይኩ ራእይ አየሁ ብለው ሲነግሩኝ፣ በእውኔ እኮ ነው። አልተኛውም እኮ ፓስተር፣ አልተኛውም። እንዲህ አየሁ ሲሉ ሐሴት አደርጋለሁ። አክቲቭሊ ያ የውስጡ ነገራቸው ከእግዚአብሔር ጋር ምን ያደርጋል? ኅብረት ያደርጋል። አንዳንድ ጊዜ ደግሞ ሰው ይቸገራል ተንበርክኮ በስጋው፣ ይሄ ስጋው ጭልጥ አድርጎ ስጋዊ ነገር ጋር አእምሮ ይወስደዋል። አንዳንዱ ያንን ፖዝ አድርጎ ሃሌሉያ እላይ ይሄድና ራእይ ያያል፣ መልእክት ይቀበላል። ስምህ ይባረክ። በቀንም ይሁን በሌሊት ነቅተህም ይሁን ተኝተህ የውስጡ ሰውነትህ ከእግዚአብሔር ጋር ኅብረት ያደርጋል። ድምፅ ትሰማበታለህ፣ ራእይ የእግዚአብሔርን ታይበታለህ፣ መልእክት ትቀበልበታለህ። ጌታ ስሙ ይባረክ። አንድ ሰው አውቃለሁ እንዲህ ያለ አለ። የሚያወራው ለሰው ስለ ሌላ ሰው የሚያወራ ነው አይደል የሚመስለው። አሁን የሚያወራው በዚህ ስጋዊ ሰውነቱ ግን ውስጡ ስላለው ስለ አዲሱ ሰው ነው የሚያወራው። ላንብብላችሁ በደንብ ስሙ። ትምክት የሚያስፈልግ ነው አይጠቅምምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም። እግዚአብሔር ያውቃል። እንዲህ ያለው ሰው አለ ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ። እንዲህ ያለው ሰው፣ እንዲህ ያለውን ሰው ስታነቡት አንድ ቅድም እንዳልኳችሁ ምን እንዳይታበይ። ሁለተኛ ግን የሚያወራው ስለ የትኛው ሰው ነው? ውስጥ ስላለው ሰው። ሚሞሪ አለው፣ ይለያል፣ ይረዳል። ስጋ እኮ ፖዝ ሆኖ እሱ እዛ ተግባብቶ ሰምቶ እኮ ነው የመጣው። እንደውም የዚህ የስጋ ዓለም ሊሰማ የማይችለው ለሱ ያልተገባውን ይሄ የውስጠኛው ሰው ሰምቶ እንደመጣ እኮ ነው የሚናገረው። አየውቅና እንስት ይሄ ለዳነው ለሰውነታችን። አሜን በሉ ባካችሁ። እሁድ እኮ አንድ ነገር ጠይቄያችሁ ነበረ፣ ግን ይመለሰልኝ አልነበረም። ሰውን ሲያበላ አልኳችሁ እንደው ለመሄድ ጫፍ ላይ የደረሰ ቀስ እያለ ያበላዋል፣ ቀስ እያለ ይውጣል፣ ቀስ እያለ ያበላዋል፣ ቀስ እያለ ይውጣል፣ ቀስ እያለ ድንገት እጁ ላይ ደግሞ ይሄዳል፣ መብላት ያቆማል አይደል? ሰውየው እኮ ስቲል እጁ ላይ ነው። ከዛ በኋላ ማብላት ይችላል፣ ይጎርስለታል። እና ማን ነበር የሚበላው? ይሄው እኮ ሰውየው አለ እኮ። ስጋ ከሆነ የሚበላው ይሄው እኮ አለ እኮ። ማን ነበር ታዲያ የሚበላው ማለት? ይሄ ስጋ አክቲቭሊ የሚሰራው በምኑ ነበር ማለት ነው? ይሄ በነፍሱ በመንፈሳዊው ዓለም። ያ ትክክለኛው ሰው የሚፈልግም የማይፈልግም የት ውስጥ ነው ማለት ነው? እዚህ ውስጥ ነው። በሱ ነው። እሱ ካልተቀበለ ይሄ ሊቀበል አይችልም። ለዚህ መቀበል ፈቃድ የሚሰጠው ያ የውስጡ ነው። እና ትክክለኛው ሰው የቱ ነው ማለት ነው? ይሄ የውስጠኛው እኮ ነው። ጌታ ስሙ ይባረክ። ከሱ ጋር ነው እግዚአብሔር ኮሙኒኬት የሚያደርገው። መቼ? በህልም እኛ በምንለው። ክብር ለኢየሱስ ይሁን። እንደውም እውቅና ልንናፍቅ ይገባል። በቃ ቀን በብዙ ነገር ታስረን ስጋዊ ነገሮቻችንን ጨርሰን ውለን ማታ ደግሞ እንደው ከእግዚአብሔር ጋር ልንናፍቅ፣ ልንገናኝ፣ ከሱ ጋር ህብረት ልናደርግ፣ ልንሰማው፣ እንደዚህ ልንጓጓ ይገባል እንጂ እንደ ቀላል ነገር ህልም አየሁ ኖ። እግዚአብሔር ተናገረኝ፣ እግዚአብሔር ተገለጠልኝ፣ እግዚአብሔርን አየሁት። ዛሬ ይሄ ትልቅ ከጌታ ጋር ህብረት ሐሳብ መቀያየሪያ ህልም የምንለው መንገድ ለብዙዎች ይከፈታል። ዛሬ ይከፈታል። ታያላችሁ፣ በእውነት የእውነት ታያላችሁ፣ ይሆናል ታያላችሁ። ሊመጣ ያለውን ቀድሞ ያሳያችኋል። መሆን ያለበትን ይነግራችኋል። መፍትሄ ይነግራችኋል። አቅጣጫ ያሳያችኋል። ማድረግ ያለባችሁን ከየት መጀመር እንዳለባችሁ ታውቃላችሁ። አሜን። ለዮሴፍ እኮ ሶስቴም ሲገለጥለት ሶስቱም የተለያየ ነው። የመጀመሪያው ከመንፈስ ቅዱስ ነው የተጸነሰችው ሚስትህን እጮኛህን ምን በል ውሰድ። ምንህን ውሰድ? ለምንድን ነው እጮኛህን ውሰድ ያለው? ለምን ሚስትህን ውሰድ አላለው?
አልደረሰባትም፣ አልተጋቡ። ልጁም የማ አይደለም። ሚስትህን ውሰድ ከሆነ ልጁ የማን ነበር ማለት ነው? ዮሴፍ። ጮኛህን ውሰድ። ጮኛህ ግን ምን ብላለች? ጸንሳለች። ውሰድ። ከዛ በኋላ ደግሞ ሁለተኛው ህልም ሲመጣ በህልም መጥቶ ሲናገረው ወዴት ይዘሂድ ነው? ወደ ግብፅ ይዘሂድ። ሶስተኛው ደግሞ ከግብፅ ምሪቱን ታያላችሁ። የሐሳቡን ተለያይነት ታያላችሁ። ከእግዚአብሔር ጋር ምን ያህል እንደተግባባ ታያላችሁ። የእግዚአብሔርን ሐሳብ እንዴት እንደኖረ ታያላችሁ። ግን በምን? በህልም። ለእግዚአብሔር እውን ነው፣ ህልም የለውም። እግዚአብሔር ህልም የለውም፣ አይተኛም። አሜን። እኛ ስለምንተኛ ነው ህልም። ለእኛ ነው እንዲገባንም ህልም የተባለው። ለእግዚአብሔር እውን ነው። ስለዚህ ለውስጡም ሰውነታችን ህልም አይደለም። ለአእምሮአችን ለስጋችን ነው ህልም። ለውስጡ ሰውነታችን እውነት ነው። ራሱ ሲመጣ እግዚአብሔር መጣ ነው። ቅድም ላንብብላችሁ እነዛን ነገሮች እግዚአብሔር ምን የሚልበታልና? አንደኛ ቅድም የሚናገርበት፣ ሁለተኛስ የሚመልስበት፣ ሶስተኛ የሚገለጥበት ከነ ጥቅሶቹ። እናንተ ጥቅሶቹን አንብቧቸው። አራተኛ ወደ ሰው የሚመጣበት። አይገርምም? እንደዚህ ብሎ ነው ህልምን የሚናገረው። እኛ ህልም የምንለው እግዚአብሔር የሚንቀሳቀስበት ነው፣ ራሱን የሚገልጥበት ነው፣ ወደ ሰው የሚመጣበት ነው። ስሙ ይባረክ። አሜን። ይሄ ሁሉ ግን ግንኙነት የሚያደርገው እግዚአብሔር፣ ህብረት የሚያደርገው እግዚአብሔር፣ የሚግባባው እግዚአብሔር ከማን ጋር ነው? ለምን ህልም አልነው ታዲያ? ከአእምሮአችን ያለፈ ስለሆነ። አእምሮአችን ምን ይላል? ይተኛል። ሴሎቻችን እኮ የሚታደሱት ቀን ላይ የደከሙ አንዳንዶችም የሞቱት በርትተው የምንነሳው ስጋችን ምን ሲል ነው? ሲተኛ፣ ስራ ላይ ስለማይሆን ይታደሳሉ። የደከሙት ሁሉ ይበረታሉ። ተኝተናል ማለት ነው። ምናችን ግን? ስጋችን። መንፈሳችን ግን፣ የውስጡ ዓለማችን ግን አልተኛም። 24 ሰዓት አይተኛም። አሜን። ባለ እንቅልፍ ውስጥ ይሄንን አየው ትላላችሁ አይደል? እንላለን እኮ ባለ እንቅልፍ ውስጥ ይሄንን አየው እንላለን አይደለ? የተኛው አይደለም ያየው። መኝታ የማያውቀው የውስጡ ዓለማችን ነው ያየው። አሜን። እዚህ ባለው ውስጥ ንቅት ያለ ደግሞ አለ፣ የማይተኛ ያለ። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። አሜን። ስለዚህ ይሄ ዛሬ ይታደሳል። አሜን። ይታደሳል። የእውነት ይታደሳል። 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 ሃሌሉያ። ለጌታ ክብር ይሁንለት።